ምዕራፍ 21 ዳዊት የእስራኤልን ሕዝብ እንደቆጠረ። ያን ጊዜም ሰይጣን በእስራኤል ላይ ተነሣ። እስራኤልም ይቈጥር ዘንድ ዳዊትን አነሳሳው። ዳዊትም ኢዮአብንና የሕዝቡን አለቆች ሁሉ ሂዱ፣ ከቤርሳቤ ጀምሮ እስከ ዳን ድረስ እስራኤልን ቁጠሩ፣ ድምራቸውንም አውቅ ዘንድ አስታውቁኝ አላቸው። ኢዮአብም እግዚአብሔር በሕዝቡ ላይ አሁን ባለበት 100 እጥፍ ይጨምር፣ የጌታዬ የንጉሥ ዐይኖችም ይዩ፣ ሁሉም የጌታዬ አገልጋዮች ናቸው፣ በእስራኤልም ላይ በደል ይሆን ዘንድ ይህን ነገር ጌታዬ ለምን ይሻልን? አለ። ነገር ግን የንጉሡ ቃል በኢዮአብ ላይ አሸነፈ። ኢዮአብም ወጥቶ በእስራኤል ሁሉ ላይ ተዘዋወረ፣ ወደ ኢየሩሳሌምም መጣ። ኢዮአብም የቈጠራቸውን የሕዝቡን ድምር ለዳዊት ሰጠ። ከእስራኤልም ሁሉ 1,100,000 ሰይፍ የሚመዝዙ ሰዎች ተገኙ። ከይሁዳም 470,000 ሰይፍ የሚመዝዙ ሰዎች ተገኙ። የንጉሡ ትእዛዝ ግን በኢዮአብ ዘንድ የተጠላ ነበርና ሌዊና ብንያም ከእነርሱ ጋር አልተቈጠሩም። ይህም ነገር በእግዚአብሔር ፊት ክፉ ሆነ፣ በእስራኤልም ላይ መቅሰፍትን አመጣ። ዳዊትንም እግዚአብሔር ይህን በማድረግ እጅግ በድያለሁ፣ አሁንም ታላቅ ስንፍናን አድርጌአለሁና የባሪያህን ኃጢአት ታስወግድ ዘንድ እለምንሃለሁ አለ። እግዚአብሔርም ለነቢዩ ለጋድ እንዲህ አለው፣ ሂድ ለዳዊት እግዚአብሔር እንዲህ ይላል፣ 3ቱን ነገሮች በፊትህ አኖራለሁ፣ አደርግብህ ዘንድ ከእነርሱ ግን አንዱን ምረጥ ብለህ ንገረው። ጋድም ወደ ዳዊት ወጥቶ እግዚአብሔር እንዲህ ይላል፣ የምትወደውን ምረጥ፣ የ3 ዓመት ራብ ወይም የ3 ዓመት የጠላቶች ሰይፍ እንዲያገኘ ከጠላቶች መሰደድን፣ ወይም 3 ቀን የእግዚአብሔር ሰይፍ ቸነፈርም በምድር ላይ መሆንን። የእግዚአብሔር መልአክ በእስራኤል ምድር ሁሉ ማጥፋትን ምረጥ። አሁንም ለላከኝ ምን እንደምመልስ አስረዳኝ አለው። ዳዊትም ጋድን እነዚህ 3 ነገሮች እጅግ ይከብዱኛል፣ እጅግም ተጨንቄአለሁ። አሁንም ምሕረቱ ብዙ ነውና በእግዚአብሔር እጅ መውደቅ ይሻለኛል፣ በሰው እጅ ግን አልውደቅ አለ። እግዚአብሔርም በእስራኤል ላይ ቸነፈርን ሰደደ፣ ከእስራኤልም 70,000 ሰዎች ወደቁ። እግዚአብሔርም ያጠፋት ዘንድ ወደ ኢየሩሳሌም መልአክን ሰደደ። ሊያጠፋትም በቀረበ ጊዜ እግዚአብሔር አይቶ ከመቅሰፍቱ ይቅር አለ። የሚያጠፋውንም መልአክ በቃ አዎን እጅህን መልስ አለው። የእግዚአብሔርም መልአክ የኢያቡሳዊው የኦርና አውድማ አጠገብ ቆመ። ዳዊትም ዓይኖቹን አነሣ፣ የእግዚአብሔርን መልአክ በምድርና በሰማይ መካከል ቆሞ የተመዘዘ ሰይፍ በእጁ ሆኖ ወደ ኢየሩሳሌም ተዘርግቶ አየ። ዳዊትና ሽማግሌዎቹም ማቅ ለብሰው በግንባራቸው ተደፉ። ዳዊትም እግዚአብሔርን ሕዝቡ ይቈጠር ዘንድ ያዘዝኩ እኔ አይደለሁምን? የበደልኩና ክፉ የሠራው እኔ ነኝ። እነዚህ በጎች ግን ምን አድርገዋል? አቤቱ አምላኬ ሆይ እጅህ በእኔና በአባቴ ቤት ላይ ትሁን፣ ነገር ግን አቤቱ በሕዝብ ላይ ለጥፋት አትሁን አለ። የእግዚአብሔር መልአክ ዳዊት ወጥቶ በኢያቡሳዊው በኦርና አውድማ ላይ
ለእግዚአብሔር መሠዊያ ይሠራ ዘንድ ለዳዊት እንዲነግረው ጋድን አዘዘው። ዳዊትም በእግዚአብሔር ስም እንደ ተናገረው እንደ ጋድ ነገር አደረገ፣ ወጣ። ኦርናም ዘወር ብሎ ንጉሥ ዳዊትን ከእርሱም ጋር ተሸሽገው የነበሩ 4ቱን ብላቴኖቹን አየ። ኦርናም ስንዴ ያበራይ ነበር። ዳዊትም ወደ ኦርና መጣ። ኦርናም ከአውድማው ወጥቶ ዳዊትን ተቀበለው፣ በምድርም ላይ ወድቆ ሰገደለት። ዳዊትም ኦርናንን በላዬ ለእግዚአብሔር መሠዊያ እሠራ ዘንድ ይህን የአውድማ ስፍራ ስጠኝ፣ በሙሉ ዋጋም ሽጥልኝ፣ መቅሰፍቱም ከሕዝቤ ይከለከላል አለው። ኦርናም ዳዊትን ለአንተ ውሰደው ጌታዬ፣ ንጉሡም በፊቱ ደስ የሚያሰኘውን ያድርግ። እነሆ ለሚቃጠለው መሥዋዕት በሬዎቹን፣ ለእንጨትም የአውድማውን ዕቃ፣ ለእህልም ቁርባን ስንዴውን እሰጥሃለሁ፣ ሁሉን እሰጥሃለሁ አለው። ንጉሥ ዳዊት ኦርናን አይደለም፣ ነገር ግን ለአንተ ያለውን ለእግዚአብሔር አምጥቼ የሚቃጠል መሥዋዕት በከንቱ አላቀርብምና በተገቢ ዋጋ እገዛሃለሁ አለው። ዳዊትም ስለ ስፍራው 600 ስቅል ወርቅ በሚዛን ለኦርና ሰጠው። ዳዊትም በዚያ ለእግዚአብሔር መሠዊያን ሠራ፣ የሚቃጠልም መሥዋዕት የደህንነቱንም መሥዋዕት አቀረበ። እግዚአብሔርንም ጠራ። ከሰማይ ለሚቃጠለው መሥዋዕት በሚሆነው መሠዊያ ቦታ በእሳት መለሰለት። እሳቱም የሚቃጠለውን መሥዋዕት በላ። እግዚአብሔርም መልአኩን አዘዘው፣ ሰይፉንም በአፎቱ ከተተ። በዚያ ጊዜ እግዚአብሔር በኢያቡሳዊው በኦርና አውድማ እንደ ሰማው ዳዊት ባየ ጊዜ በዚያው መሥዋዕትን ሰዋ። ሙሴም በምድረ በዳ የሠራት የእግዚአብሔር ማደሪያና ለሚቃጠል መሥዋዕት የሚሆነው መሠዊያ በዚያን ጊዜ በገባዖን ባለው በኮረብታ መስገጃ ነበሩ። ዳዊት ግን ከእግዚአብሔር መልአክ ሰይፍ የተነሣ ስለ ፈራ እግዚአብሔርን ለመጠየቅ ወደዚያ ይሄድ ዘንድ አልቻለም።